በጣም የሚያሳዝን በጣም የሚያስደነግጥ በጣም ልብን የሚነካ አስቡት እንግዲህ ትልቅ ሰው አይደለም በዛ ላይ ደግሞ ገና ህፃን ልጅ አስቡት አቡበከር ህመም ላይ እንደሆነ ተገልጿል ሁላችሁም ዱአ አድርጉለት እንግዲህ እንደሚታወቀው ኡስታዝ የሁሉን ሰው አንደበት መተንፈሻ ነው ተመማውም ለተጣላውም ለደላው ዛሬም የመገኘቱን ብስራት በተስፋ እየጠበቅን በሚያስደነግጥና ልብ በሚሰብር ሁኔታ ይህን ምስኪን ህፃን ብዙ ያዩበት ልጃቸው አንገቱን ቀሽተው ገድለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ጥለውት ተገኝቷል አሳዝንም ወይ በግስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም መውጋት ያለ ወንድሞቼ አንዴ ለምናችሁ የመጣሉት ችግር ውስጥ እንዳለው ታውቃላችሁ የመንግስት ያራራጤ ነው ከዚህ በኋላ ከያዘኝ በቃ እንደማይፈታኝ የታወቀ ነው ይሄን ያህል ነው የተናቅነው ይሄንን ያህል ነው የተናናቅነው እስቲ ተመልከቱና እንመለስ ሜርስ ገዛንም ማረም ይህ እንጀራ አይደለም አሁን ከዛ ይልቅ አረበኛ እንጀራ ነው ከዛ ይልቅ የኤአይ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ሲጀምር ትምህርት ቤቱ ግዴታ ሊዘጋ ይገባል እንደው አስተማሪዎቹ ሊጠይቁ በመንግስት ሊጠየቅ ይገባል ያ ትምህርት ቤት السلام عليكم ورحمة الله وبركاته ودنا የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ እና አለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል ማለት ነው ውድ ቤተሰቦች እናንተ ብቻ እንደተለመደው ቪዲዮ ላይክ አድርጉ እንደዛውም ሰብስክራይብ አድርጉ እስከ መጨረሻ ቪዲዮን ተከታተሉት ሰብስክራይብ እየተደረገ አይደለም ለምን እንደሆነ እንጃ እንግዲህ እናንተ ናችሁ የምታውቁት በምን ሪዝን ሰብስክራይብ ሳታረጉ እስካሁን እንደቆያችሁ እናንተ ናችሁ የምታውቁት ለማንኛውም አድርጉ እንግዲህ ውድ ቤተሰቦቼ እንደምታወቀው እኔና ወንድሜ አንዋር አንድ ቻሌንጅ ጀምር እንዳለን ታውቃላችሁ ይሄንን የምትመለከቱትን መድረሳ ማስጨረስ ነው መድረሳውም እንግዲህ ኦልሞስት 80% አልቋል ማለት ይቻላል የተቀረው ትንሽ ነው እሱም ውስጡ ሊሾ ማድረግና እንደዛውም ጠረጴዛና አንዳንድ መሟላት ያለባቸው ማቴሪያሎችን ማሟላት ነው ማለት ነው ኦሬዲ እየቀሩበት ነው የሚገኙት ማለት ነው ጀምሮበታሉ ትንሽ ስለመድረሳው ለመግለጽ ያክል ማለት ነው እኔ ነኝ መጀመሪያ ጊዜ ቁርአን ወሰድኩላቸው አካባቢው ላይ የአክፍሮት ኃይል ነበረ ታዲያ ወደዛ ሲሄድ ያገኙት መድረሳ አልነበረም ወይ ደግሞ የሙስሊሞች መድረሳ አልነበረም መንግስት ቢአይዲ ብሎ በየሰፈሩ የሰራው ቤት ውስጥ ነው ስለዚህ አሁን ችግራችን ይሄንን ቤት የቢአይዲ ነው ተወሰን ስለሆነ ይሄንን ቤትም እንደው እንዲሰራልን ጥረት ስለምናደርግ በዚህ ላይ እርዳታ እንድታደርጉልን ቁርአንም አለ የመድረሳ ቁርአን የለንም የመድረሳ መማሪያ ቁርአን ደረጃውን ጠብቆ ስላለ ያም ቁርአን እንዲገኝልን ይሄንም ደግሞ ቁርአን እንዲጨመርልን ልጆቻችን ቁርአን ቀርተው ኢልም እንዲያገኙ እንፈልጋለን በአካባቢያችን ደግሞ የጴንጤዎች ተደራጅተው ስላሉ ሶስት ቤተ መቅደስ ከፍተው ነው ያሉት ስለዚህ ልጆቻችን እንዳይወስዱብን ራሳችሁ መታችሁ አይታችሁ ተመልከታችሁ አስፈላጊውን እርዳታ እንድታደርጉልን በአላህ ስም እንጠይቃችኋለን ከጧት እነሱ ከገቡ ከሰዓት ደግሞ እነኚህ ኡስታዞች ገብቶ ተማሪዎችን ያስቀራሉ ማለት ነው በዛ መልኩ ነበር እስካሁን የቆዩት ማለት ነው ቁርአኑን አድርሼላቸው እኛ ከቁርአኑ በላይ አሁን ላይ በጣም የሚያስፈልግን ይሄ መድረሳ እንዲሰራልንና ይሄንን ከመንግስት ቤት እንድንወጣ ነው ምን ፈልገው ብሎ ነግሮኝ ነበሩ ያው እኔም ቪዲዮውን አጋርቻችሁ ነበር ያያችሁት አይታችሁታል ያላያችሁት ደግሞ ያው እዚህ ላይ አስቀምጥላችኋለሁ ማለት ነው ታዳኒም እነሱ ባሉኝ መሰረት መድረሳውን አስጀመርኩላቸው ቁርአን ድንበር የማይገታው የማይሽረው ዘመን የዛሬው ተግባሬ ለነገው ስንቄ ቁርአን ልቅራ ለተጅዳት ብቄ ስልቱ የተለየ ቃላቱ ማራኪ ቁርአን ፍጹም የሌለበት መድረሳው ኦልሞስት እንደምትመለከቱት እዚህ ደረጃ ላይ ደርሷል ማለት ነው አሁን ላይ መድረሳው አልቆ ትንሽ ነው የቀረውና እሷን ማስጨረስ ነው ማለት ነው የጀመርነው ቻሌንጅ እሱ ነው ማለት ነው ስለዚህ ሁላችሁም ተሳትፋችሁበት የቻላችሁትን አድርጋችሁ ይሄንን መድረሳ ብናስጨርስና ተማሪዎቹ ደስ ብሏቸው ብማሩበት የሚል ሐሳብ ስላለን ነው ወደናንተ የመጣ ነው ማለት ነው ስለዚህ ሁላችሁም አግዙን በጣም ችግር ያለበት አካባቢው ማለት ነው ኢንሻአላህ በአንድ ወር ውስጥ ለማስጨረስ ቻሌንጁን ጀምረናል እሱን እናስጨርሷለን ብለን አስበናል ኢንሻአላህ እናንተም ተሳተፉበት እላችኋለሁ እናመሰግናለን እስካሁን እንግዲህ ብዙ ሰዎች እየተሳተፋችሁበት ትገኛላችሁ እየተባለ ነው ያው እየሰማው ነው እየነገሩኝ ነውና ስለዚህ አሁንም ቀጥሉበት ተሳተፉበት ኸይሩን ጀዛውን አላህ Subhanahu Wa Ta'ala በጀነት አልፈርዶስ ያደርግላችሁ እላችኋለሁ ማለት ነው ውድ ቤተሰቦቼ በጣም ነው የምወዳችሁ እስቲ ዛሬ ወደ አስኩት ቪዲዮ ሊድ
ስለዚህ ሰውዬ ወይ ደግሞ ስለ ፍቅር ሲዝም ማለት ነው ስለሱ ባለፈው አንድ ቪዲዮ ሰርቼላችሁ ነበር። ታዲያ ያልኩት አልቀረም። ወንድነቶቼ አንዴ ለምናችሁ የመጣሁት ችግር ውስጥ እንዳለው ታውቃላችሁ። የመንግስት እያሯሯጠኝ ነው። ከዚህ በኋላ ከያዘኝ በቃ እንደማይፈታኝ የታወቀ ነው። ረጅም ጊዜ ከዚህ በፊት ብዙ ጊዜ ተደጋጋሚ አስሮኛልና አሁን በጫካ ለማምለጥ የምችልበት መንገድ ተገኝቷልና በቦርደርም በኢሚግሬሽንም በአውሮፕላንም እንደማልችል ታውቃላችሁና 1 ሚሊዮን ብር ተብያለሁ። እባካችሁ በጊፍት የቻላችሁትን በአካውንቴን በምንም ተዘግቶ ብሬን ሁሉ መንግስት እንደወሰደብኝ ታውቃላችሁና የቻላችሁትን የዛለት ኦክቶበር 4 ወንድም እህቶቼ አለው በሉኝ እባካችሁ። እጠብቃችኋለሁ። የዛለት ያቅማችሁን ያክል እባካችሁ የቻላችሁትን ያክል ከዚህ ሀገር እንደወጣ ተባበሩኝ። ሃይማኖት ሳትሉ ዘር ሳትሉ ብሔር ሳትሉ እባካችሁ አለው በሉኝ ቤተሰቦቼ። እውነት ወንድም እህቶቼ ተስፋ አድርጌ እጠብቃችኋለሁ። ከማታ 1 ሰዓት ጀምሮ ኦክቶበር 4 ቅዳሜ። አነ የሚለው ህዝብ ነው እንደ መንግስትን ስደብና ውጣ ያለው ማነው? ተስፋ ያሰጠው መጀመሪያው ጊዜ ራሱ ማነው ተስፋ? አያቸው አይደል? በቃ ያልኩት አልቀረም። ይሄ ሰውዬ በዚህ መልኩ ከሀገር ለመውጣት አስቧል። በቃ 1 ሚሊዮን ተጠይቃለሁ ጫካ ለጫካ አድርጌ ለመውጣት ብሏል። አንዳንዴ አማራጭ ሲጠፋብህ እንደዚህ አይነት አማራጭ ትመርጣለህ። በቃ ምንም ማድረግ አትችልም። ራስ በገዛ ምላስ በገዛ አንደበትህ ራስን አደጋ ላይ ጥለህ ህዝቡን ድረስልን ትላለህ። እንደዚህ ነው ቤተሰቦቼ። ሰሞኑ ደግሞ የግዕዙ ጉዳይ ብዙዎችን እያነጋገረ ብዙዎችን እያንቀጠቀጣቸውም ጭምር ማለት ነው እያነጋገራቸው ነው ያለው። በጣም ብዙዎች እየተቀባበሉ ነው። በተለይ አንዲት ህፃን ከሚሴ ላይ አንድ ግጥም ካቀረበች በኋላ ይህን ያህል ነው የተናቅነው፣ ይህንን ያህል ነው የተናናቅነው። እስቲ ተመልከቱና እንመለስ። ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል 2-3 ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀር። መልካም አማራ ክልል እንደ ክልል መንግስት የግዕዝን ቋንቋ በሚመለከት የራሱን ውሳኔ ወስኖ ሊሆን ይችላል። ይህንን ጉዳይ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከካህናቶቿ ከምዕመኖቿ ከአስተምህሮቿ ጋር አገናኝቶ በአደባባይ እንዲህ አይነት የአሸባሪ ትምህርት የአሸባሪ ንግግር መናገር እነዚህን ጨቅላ ህፃናት ጥላቻን እያስተማሩ በማሳደግ እነዚህን ጨቅላ ህፃናት ነገ ምን እንዲያደርጉ ነው እንደዚህ አይነት አረመኔያዊ የሆነ ሐሳብና እንዲያራምዱ የምታደርጓቸው? ማንን ለማነጽ ነው? ማንንስ ይጠቅማል? እስቲ ንገሩ። ይሄ የሙስሊሙን ማህበረሰብ ነው የሚጠቅመው? ጥያቄ ካለስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብ ነው ጥያቄ የሚጠይቀው? ጉዳዩን እስከ ፖለቲካ ጋር በማገናኘት ነው ተቋማችሁን የምትገልጹት እናንተ? እሺ አሁን መልስ እንስጣችሁ። እነዚህን ጨቅላ ህፃናት አስበን በተናገራችሁ ይሄ ነገር እውነቱን ለመናገር ከሆነ ከልጅቷ ስለሆነ ወይ ደግሞ ከኛ ከሙስሊሞች ስለሆነ ነው እንጂ እንደዚህ በጣም አጋናችሁ ቦታ ሰጣችሁ አጀንዳ ያደረጋችሁት እንጂ ከቤተ ክርስቲያን ራሱ
የቤተ ክርስቲያን አካል የሆኑ ሰዎች ራሱ ይሄንን በግልጽ ሲናገሩ ብዙ ጊዜ ሰምተናል። ቤተ ክርስቲያን ውስጥ እንደዚህ አይነት ነገር እየተሰራ ነው፣ ስህሮች። እኔ ኦርቶዶክስ ተዋሂዶ ስህርን ወይ ደግሞ ጥንቆላን ትፈቅዳለች እያልኩኝ አይደለም፣ በእምነት ደረጃ አይደለም እያወራሁት። ነገር ግን እዛ ውስጥ ተሸክሽጎ ያሉት አሉ፣ ቤተ ክርስቲያናቸውን እያሰደቡ ያሉ በተለያዩ ስሞች እንደ ደፍተራ አይነት እንደዚህ አይነት ስሞችን ይዞ ጥንቆላ የሚሰሩ የሚደግሙ አሉ። ብዙ ጊዜ ሰምተናል። ሁላችንም ሶሻል ሚዲያ ላይ ያለን ሰዎችንን ለኛ አዲስ አይደለም። ብዙ ጊዜ ማለት ነው ከቤተ ክርስቲያን ራሱ ይሄንን የሚቃወሙ ብዙ ሰዎች ወጥቶ ሲናገሩ ሰምተናል። ነገር ግን ከኛ ስለሆነ ሁሉም ነገር ከኛ ሲሆን እንደምታካብሩት እናውቃለን። አጋናችሁ ቦታ ሰጣችሁ አጀንዳ ለማድረግ እንደምትሯሯጡ እናውቃለን። ነገር ግን እንደ ጥያቄ የሚነሳው እቺ ልጅ የተናገረችው ነገር ውሸት ነው ወይ? ስለ ጌዙ እንመለስበታለን። ከዚህ በፊትም እኔም አውርቼበታለሁ። ነገር ግን እቺ ልጅ የተናገረችው ውሸት ነው ወይ? ውሸት ነው ካላችሁን ለምንድነው ከዚህ በፊት የቤተ ክርስቲያኗ አካል የሆኑ ሰዎች ራሱ አንዳንድ ቄሶች፣ አንዳንድ የእምነት አባቶች ራሱ ወጥቶ ሲናገሩ ለምንድነው እነሱን ያልተቃወማችሁት? ለምንድነው የነሱን ሐሳብ ያልተቃወማችሁት? ለምንድነው እንደዚህ አጀንዳ ያላደረጋችሁት? እቺ ልጅነቱን በዚህ መልኩ ስላቀረበች በግጥም መልኩ ስላቀረበች ነው? ግጥም አድርጋ ስላቀረበች ነው ወይስ ምንድነው ሌላ ችግር አለ? ወደ ግጥሙ ስመጣ እኔ ይሄ ግጥም ብዙም አልጣመኝም። ብዙም ማለት ንግግሮቿ እውነት ቢሆንም ነገር ግን እዚህ ጋር ግዕዝን ግዴታ ያደረገ ያለው ቤተክርስቲያን ሳይሆን የግዕዝ ትምህርት በየትምህርት ቤቱ መሰጠት አለበት ያለው ክልሉ ነው። ማለት ይሄ ነገር መሆን ያለበት ከፖለቲካዊ አንፃር ነው እንጂ እንደ ቤተ እምነት ተወስዶ በዚህ ልክ መወራቱ እኔ ብዙም አልተመቸኝም። ይሄ የራሴ ሐሳብ ነው፣ የግል ማለት ነው፣ የራሴ ሐሳብ ነው። እናንተም ከዚህ የተለየ ሐሳብ ኖራችሁ ይችላል። ግን እኔ እንደ አንድ ሰው እንደ አንድ ሙስሊም ይሄንን ነገር ወደ ህዝቡ ያወረደው የክልሉ አመራሮች ናቸው። ስለዚህ ከፖለቲካዊ አንፃር ነው እንጂ መወራት ያለበት ከእምነት አንፃር አይደለም፣ ወይ ደግሞ ከሃይማኖት አንፃር አይደለም የሚል ሐሳብ አለኝ ለማለት ነው። ውድ ቤተሰቦቼ ግዕዝ እንጀራ አይደለም። አሁን ከዛ ይልቅ አረብኛ እንጀራ ነው። ከዛ ይልቅ እነዚህ የኤአይ ላንጉጆች እንኳን እንጀራ ናቸው። ስለዚህ ግዕዝ ኢኮኖሚያዊ ፋይዳ የለውም ነው። ኢኮኖሚያዊ ፋይዳ ከሌለው፣ ማህበረሰባዊ ፋይዳ ከሌለው፣ ለተግባቦት ካልዋለ ለምን ብለህ ነው አንተ የገዛ ህዝቦች መካከል ላይ ግጭት የሚፈጥር ስነልቦና ችግር የሚፈጥር ቋንቋን እንደገና ማምጣት የፈለከው ነው? ሰው በአፈጻጸም ረገድ መሰረታዊ ችግር የሚያጋጥመው ነው። ይሄ ነው አሁን ለክልሉ መንግስት መነሳት ያለበት። ይሄ ነው በቃ ማለት ይሄ ነገር ጥቅሙ ምንድነው? ምኑ ጋር ነው ጥቅሙ? ከየትኛው ማህበረሰብ ጋር በዚህ ቋንቋ ለመግባባት ነው? ግራ የገባን ነገር ምንድነው? ጥቅሙን አላወቅ ነው። ምንድነው ጥቅሙ? በጣም ነው የሚያሳፍረው። በጌታ ሰማረኛ በእኛ ቤተክርስቲያን በፍጹም እንደዚህ አድርገንም አናውቅም። እኛም ሰንበት ትምህርት ተምረን ያደግነው። ሰንበት ትምህርት ህፃናቶቻችን ይማራሉ። ህፃናትን ስናስተምር በፍጹም በእንደዚህ ልክ ለሌላው እምነት ጥላቻ እንዲኖራቸው የሚያደርግ አይነት ትምህርት አይሰጥ። ይህ ነውር ነው ራሱ። ህፃናትን በእንደዚህ አይነት መርዛማ ጥላቻ ማሳደግ በጣም ከባድ ነው። ጭራሽ ደግሞ የምርቃታቸው ፕሮግራም ላይ በግጥም መልኩ እንዲህ ማቅረብ ወላጆቿንም ትምህርት ቤቱ ሲጀመር ትምህርት ቤቱ ግዴታ ሊዘጋ ይገባል። እንደው አስተማሪዎቿ ሊጠይቁ በመንግስት ሊጠየቅ ይገባል ያ ትምህርት ቤት። ግን እንግዲህ እኛ ጋር ደግሞ ያለውን ነገር ታውቁታላችሁ። ማን ይጠይቃል? አባቶቻችን እንግዲህ ይህንንም አሁን ሰምተው ዝም ነው የሚሉት። ጭራሽ እንግዲህ መድረሳው ራሱ መዘጋት አለበት። እነዛ ኡስታዞቹ የሚያስተምሩት ኡስታዞቹም መጠየቅ አለባቸው፣ በህግ መጠየቅ አለባቸው እያሉ ነው። ጭራሽ ማለት ነው ወደዛ ድረስ ተሄዷል። ጉዳዩ በጣም ሄዷል ማለት ነው። እና እኔ ለምንድነው ከዚህ በፊት ከቤተ ክርስቲያኗ አካል የሆኑ ራሱ ቅድም እንዳልኳችሁ ይሄንን ነገር በግልጽ ወጥቶ ሲናገሩ የነበሩትን ለምንድነው ያልተቃወማችኋቸው? ለምን? ዛሬ ከኛ ስለሆነ ብቻ በቃ ከኛ የሆነ ነገር ተጠብቃላችሁ። እናቃለን። በተለይ ወሎ ላይ ሲሆን ደግሞ በጣም ከባድ ነው። በጣም ከባድ ነው። ምክንያቱም እናቃለን። ሰላም እንዴት ናችሁ? ይሄን ቪዲዮ እንዲያዳምጡት እስቲ። የግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ
ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው የተንቆል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም በመከራ ማአት በበደል ተረከፍ ግፍ በየዘመኑ ቢወሰንብንም ያገር ፍቅር ይዞን ችሎናል ሁሉንም ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክታ ይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዛችሁ መልካም እንግዲህ ቺጻን እንዴት እንደምትናገር ሰምታችኋታል ካህናቶቹን ደብተራ ጠንቋይ ኪሳችሁን መሙያ ቅራቅንቦ ሶስት እንተምታመልኩ የሌለ ነው ስድቡ ግጥሙ ጠንከር ያለ ነው ይታወቃል ህፃኗ እንዳልጻፈችው መድረክ ላይ የቀረበ ነው ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው ይሄን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ ያሳወቅ ነው እና ለቀጣይ ትግል ተዘጋጅተናል which is እናርዳችኋለን ስለምናውን እናቀዋለን ቀጣይ ትግል ምንድነው የሚለውን እና በዚህ መጠን ካህናቶች ሲሰደቡና ቄሶች ካህናቶች ማስተማር አይችሉም ቄሶች እንደዚህ ናችሁ ድግምተኞች መተተኞች ቆሞ ቀሮች እንደ አየር ላይ እንደተለቀቀ ፊኛ ያበጣችሁ ብቻ የስድብ ማአት ነው በግጥም ውስጥ የታጨቀበት እስካሁን ድረስ ነንጃኔ ካህናቶች ሲቃወሙ ያያዩ አይደለም ወይንም ቪዲዮ አልደረሳቸውም ግጥሙን ትርጉም በፎይ ትላለ እንግዲህ ፎይችን አገኝቷል አይፋታም በቃ አሁን በቃ በጣም ትልቅ ነገር አገኝቷል ማለት ነው በሱ ቤት ትልቅ ነገር በጣም ከባድ ነገር ነው ያገኘው በጣም ማለት ነው በቃ በጣም እስልምናን የሚያጠፋበትን ትልቅ ሪዝን ነው ያገኘው በቃ አው ትልቅ ሪዝን ስለዚህ እስልምና ይጠፋል ማለት ነው አንተ ራሱ ከዚህ በላይ እስልምናን ተናግረ ከዚህ በላይ ነብዩን አለይሂ ሰላቱ ወሰለም እና ከብራቸው ምን ወዳቸው ነብይ ተናግረ ራሱ ምንም አልተባልከም እስካሁን አለ ተደብቀን ቢሆን ማለት ነው እና ካንተ ስድብ አንፃር እኮ በጣም 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 ትንሽ እኮ ነው ይሄ በጣም ትንሽ አንተ ከተናገርካቸው ንግግሮች አንፃር ይሄ በጣም ትንሽ ነው ይሄ በጣም በጣም ትንሹ መባለው ነው እና እስቲና አለን እንግዲህ ቤተከነቱ ምን እንደሚልና መንግስት ምን እንደሚል ወደ ሌላኛው ቪዲዮአችን ስንሄድ በጣም አሳዛኝ የተባለ መረጃ ተሰምቷል ይሄንን ቪዲዮ እስቲ ምን አይነት ጭካኔ ነው አሁን የምነግራችሁን አቅም ካላችሁ ብቻ አዳምጡኝ ይህ የ7 ዓመት ህፃን አብዱል ጀሊል አብዲ መስከረም 17 ክርስቲያን ጎረቤት ጓደኞቹ ጋር ዶሮ ስላየ አራስ ለሆነችው እናቱ እማዬ ለኔም ዶሮ ግዢ ብሎ ከተማጸናት በኋላ ቦሌ አራብሳ ከሚገኝ ኮንዶሚኒየም ቤታቸው ወጣ ገስታለት ስትመለስ የመጀመሪያ ልጇ አብዱን ግን ልታገኘው አልቻለችም ቤተሰብ በጭንቀትና በፍለጋ ተንከራተው ማግኘት ሲያቅታቸው ትላንት ወደኛ ደውለው እረ ልጃችንን አፋልጉን ግራ ገባን ብለው የተፈጠረውን ሲነግሩን እንደተለመደው ወደ እናንተ አምጥተን እባካችሁ በማፋለግ እናግዛቸው አልናችሁ ዛሬም የመገኘቱን ብስራት በተስፋ እየጠበቅን በሚያስደነግጥና ልብ በሚሰብር ሁኔታ ይህን ምስኪን ህፃን ብዙ ያዩበት ልጃቸው አንገቱን ቀሽተው ገድለውት ቤታቸው ፊት ለፊት የሚገኝ ወንዝ ዳር ጥለውት ተገኝቷል ባይሽ በጎ አድራጎት በፌስቡክ ገጻቸው ላይ አሳውቀዋል ምን አይነት ነውረኝነት ነው ምን አይነት አውሬነት ነው እንዴትስ እጃችሁ ታዘዘላችሁ የፈለገውን ዶሮ ገስታለት ልታበላው የነበረችው እናት በምንስ ቃል ትጽናናለች በጣም ከባድ ነው በጣም ከባድ ነው እኔ والله ምን አይነት ዘመን ላይ ደርሰን እንዳለ አሁን አኽሩ ዘማን በጣም እየታየኝ ነው በቃ ማለት ሰው ይሞታል በቃ ነብዩ እንዳሉ አለይሂ ሰላቱ ወሰለም የሚሞትበትን ምክንያት አቅም በቃ አሁን ይሄንን ህፃን በምን ምክንያት ነው እስቲ በምን ምክንያት ነው ይሄንን ህፃን ሊገድሉት የቻሉት በምን ምክንያት ሪዝኑ ምንድነው ምን አጣፋው አይልጅ በየትኛው አቅሙ ጎርቷቸው ነው ኢና ሊላሂ ወኢና ኢለይሂ ራጂዑን
በጣም ከባድ ነው። እና ሊላሂ ወኢና ኢለይሂ ራጂዑን። ይሄ ነብዩ አለይሂ ሰላቱ ወሰለም የተነበው ትንቢት ነው። ይሄው ህዝብ በቦሌ አራብሳ በዚህ መልኩ ወጥቷል ማለት ነው። በጣም የሚያሳዝን በጣም የሚያስደነግጥ በጣም ልብን የሚነካ አስቡት እንግዲህ ትልቅ ሰው አይደለም በዛ ላይ ደግሞ ገና ህፃን ልጅ አስቡት ህፃን ልጅ በዛ ላይ ደግሞ ዶሮ ለምን እንደ ጎረቤታችን ዶሮ አሰሪልንም ብሎ እናቱን ጠይቋት እናቱ ዶሮ ለመግዛት በወጣችበት ነው እንግዲህ የወሰዱት። በጣም ይገርማል። እና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ አሳዛኝ የሚባለው ይሄ ብቻ አይደለም ውድ ቤተሰቦቼ። በዚህ ሰዓት ኡስታዛችን የምንወደው የምናከብረው ኡስታዛችን ኡስታዝ አቡኪ በዚህ ሰዓት ታሞ እንዳለ ነው እየተነገረ ያለው። ዱዓ አድርጉለት እየተባለ ነው። በጣም ከባድ ነው። ኡስታዝ አቡበከር ህመም ላይ እንደሆነ ተገልጿል። ሁላችሁም ዱዓ አድርጉለት። እንግዲህ እንደሚታወቀው ኡስታዝ የሁሉን ሰው አንደበት መተንፈሻ ነው። ታመመውም ለተጣላውም ለደላውም ለኡማውም ለመንግስቱም ብቸኛ ሰው እስከሚመስል ድረስ ማለት ነው። ሁሉ ጊዜ ሁሉም ቦታ ላይ ደራሽ ነው። ታዲያ አሁን ላይ መታመሙ ተገልጿል። ሁላችሁም ዱዓ አድርጉለት። አላህ አፊያውን ይመልስለት። መልካም ቀን። አላህ አፊያውን ይመልስለት። አላህ አፊያውን ይመልስለት። አላህ አፊያ ያድርጉ። አላህ Subhanahu Wa Ta'ala ወደ ሙሉ ጤንነቱ ይመልሰው። ዱዓ አድርጉለት። ሁላችሁም አለን ብለን የምንኮራበት ኡስታዛችን ነው። እንግዲህ እንደምታውቁት ኡስታዝ አቡኪ ከሁሉም ቦታ ማይጠፋ በክርስቲያኑም በሙስሊሙም ዘንድ የሚወደድ ኡስታዛችን ነው። ኡስታዝ አቡኪ አላህ Subhanahu Wa Ta'ala አፊያ ያድርገው፣ ወደ ነበረበት አፊያው ይመልሰው እንላለን። ዱዓ አድርጉለት። አትርሱት። እንግዲህ የዛሬው ቪዲዮ በዚህ አበቃው። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። እናንተንም አላህ ይጠብቃችሁ ባላችሁበት። አላህ ሰላማችሁን ያብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።